እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ይህ አዋዜ ሰበር ነው። የፕሬዝደንት ዶናልድ ትራምፕ አዲሱ የሰላም ዕቅድም እንደ ቀደምቶች ሁሉ ከግንብ ጋር ተላተመ። ዕጣ ፈንታዩ የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ዩክሬን የምትሰጠው ግዛት የላትም ሲሉ ፈረጠሙ። ራሽያ የማይቀለበስ ማዕከላዊ አቋሚ ስትል ያቀረበችውንና ትራምፕ ጦርነቱን ለመቋጨት በአዲሱ የሰላም ዕቅዳቸው ውስጥ ያካተቱትን የራሽያ ማዕከላዊ ጥያቄ እምቢኝ በማለት ዜሌንስኪና አውራዎቹ የአውሮፓ መንግሥታት እንግሊዝ፣ ፈረንሳይና ጀርመን የዘንድሮንም የሰላም መኸር ተስፋ በጦርነት ውርጭ እንዲመታና እንዲረግፍ ምክንያት ሆነዋል። በሕጋችን መሠረት አሉ አጭሩ ቀጭኑ ዜሌንስኪ ከአውራዎቹ ሰለስቱ ጋር በለንደን ዳውኒንግ ስትሪት ውስጥ ከመከሩ ከዘከሩ ምናልባትም ከዶለቱና ከተመሳጠሩ በኋላ በሰጡት መግለጫ በሕጋችን መሠረት፣ በዓለም አቀፍ ሕግ መሠረት፣ በሞራል ሕግ መሠረት ምንም ነገር አሳልፈን ለመስጠት መብት የለንም ሲሉ አውጀዋል። በእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ በፈረንሳዊ ፕሬዚደንት ኢማኑኤል ማክሮንና በጀርመኑ ቻንስለር ፍሬዴሪክ ሜርዝ መሃል ተከበው ለዚህ አቋም የደረሱት ዜሌንስኪ ይህንን አቋማቸውን ያወጁት አውሮፕላን ውስጥ መሆኑ ታውቋል። ከ28 ነጥብ ተነስቶ ወደ 20 ነጥብ የተጠረበው የሰላም ዕቅድ በዚህ መልኩ ለንደን ላይ ሕይወቱ እንዲያልፍ መደረጉ የፕሬዝደንት ቭላዲሚር ፑቲንን የአዲስ ዓመት ምኞት ያሳካ ነው ሲሉ ሀያሲዎች ያስገነዝባሉ። ዜሌንስኪ ከአውራዎቹ የአውሮፓ መሪዎች ጋር የደረሱበትን የመጨረሻ አቋም ለአሜሪካና ለቀሪው ዓለም ለመስበር የወደዱት ትራምፕ ስታይል አውሮፕላናቸው ውስጥ ነበረ ለጋዜጠኞች ከለንደን ወደ ብራስልስ እየበረሩ። ዜሌንስኪ በመግለጫቸው አንድ ነገርም አምነዋል። ባለ 28 ነጥቡና ደጋፊ ራሽያ የተባለው የሰላም ሐሳብ በውስጡ ይዞት የነበረው በሳቸው አገላለጽ ጸረ ዩክሬን አንቀጾች በሙሉ ተገርዘው ወጥተዋል። እንዲህም ሆኖ ነው ዕቅዱን ለንደን ላይ ያሞቱት። አሜሪካ ያቀረበችው ይህ ዕቅድ ዩክሬን በቁጥጥሯ ስር የሚገኘውን 15 በመቶ የዶኔትስክ ግዛት ጦሯን ሙሉ በሙሉ አስወጥታ ለራሽያ እንድታስረክብና ራሽያ ደግሞ በበኩሏ ሰራዊቷን 75 በመቶ ከተቆጣጠረቻቸው
ኬርሶንና ዛፖሪዥያ እንደዚሁም በአነስተኛ ደረጃ ከተቆጣጠረቻቸው ከርኪቭ፣ ሱሚና ዲኒፕሮፕሮቭስክ ግዛቶች በሙሉ ጠራርጋ በማውጣት ለዩክሬን እንድታስረክብ የሚጠይቅ ነበረ። ይህ ዕቅድ ውድቅ የሆነው ፑቲን ዓለም አቀፋዊ ድንበሮችን በጉልበቱ እንዲለውጥ ሊፈቀድለት አይገባም በሚለው የአውሮፓ መሪዎች አቋም ነው። ቤተ መንግሥታቸውን የአውሮፕላን ክንፍ ላይ የዘረጉ የሚመስሉት ፕሬዚደንት ዘለንስኪ በመግለጫቸው ዩክሬን የሰላም ውይይቱን ስኬት ለማፋጠንና የዋሽንግተንን የማቻቻል ግፊት ለማርካት ስትል ግዛቷን አሳልፋ አትሰጥም ሲሉ መልሰው አቋማቸውን ደግመውታል። ኢሳያስ በውልና በሥነ ሥርዓት የዚህ አዲሱ የሰላም ሩጫ ለንደን ላይ ግብዓተ መሬቱ ተፈጽሟል ማለት የሚያስችል ነው ዘለንስኪ የሰጡት መግለጫ። ይህንንም አቋማቸውን በማጠናከር በአውራዎቹ ሦስቱ ሀገራት ዋስትና ተሰጥቷቸዋል፣ ከጀርባንን ተብለዋል። አሁን ብራስልስ ከሌሎች የኔቶ ባለሥልጣኖች ሀገራት ጋር ይገናኙና እንደገና አውሮፕላናቸውን አስነስተው ደግሞ ወደ ጣሊያን የሚሄዱት እዛም ደግሞ ከጣሊያን ጋር ተመሳሳይ የአቋም ማረጋገጫና ወገንተኛነትና የቀጣዩ ጦርነትን በጀት ትግል ነው እንግዲህ እያካሄዱ የሚገኙት። ዓለም እንግሊዝና አሜሪካ አንድ አካል አንድ አምሳል ናቸው ነበር የሚባለውና አሁን ግን በተጻራሪ ሁኔታ ቆመው ነው እያየናቸው ያለ ነውና እንደገና ደግሞ አዲሱ የዶናልድ ትራምፕ እቅድ በዝርዝር የተቀመጠው ማለት ነው ይሄንን አካሄድ አውሮፓም ሆኑ ዩክሬን የማይቀበሉት አይነት ከሆነ በቀጣይ የዶናልድ ትራምፕ ወይም የአሜሪካ እንቅስቃሴ ወደ ሩሲያ የሚያዘነብል በኢኮኖሚ የመተሳሰር ሂደት እንዳላቸው በግልጽ አስቀምጠውታል። አሁን የዘለንስኪ ያውም እንግሊዝ ሆነው አውሮፕላን ላይ ሆነው ይሄንን ነገር መናገራቸው አንድ ከእንግሊዝ ጋር አሜሪካ ያላት ወዳጅነት እየሻከረ መምጣቱን አመላካች አይደለም ወይ? ሁለት ደግሞ ዶናልድ ትራምፕ ከሩሲያ ጋር ወደፊት ለመገናኘት ያቀዱትን እቅድ በፍጥነት እንዲከናወን መንገድ ጠራጊ አይደለም ወይ? በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ዜና ትኩረት ሰጥተን የምንሰራበት ምክንያት ከዓለም አቀፋዊ አንድምታው አንጻር ነው። የዚህ ጦርነት መቀጠል አሁን በሚታየው ሁኔታ ምናልባት የሩሲያና የአውሮፓን ጦርነት የማይቀር እንዲሆን ሊያደርግበት የሚችልበት እድል ሊኖረው ይችላል። ይሄ ደግሞ ዞሮ ዞሮ እሳቱ ለቀሪው ዓለም ሊተርፍ ይችላል ከሚል ነው እንጂ ጦርነቱ በራሽያና በዩክሬን እንዲሁም በአውሮፓውያን መካከል ተገድቦ የሚቀር ቢሆን እሳቱ እነሱን አጋግሞ ወደ ሌላ የማይተርፍ ቢሆን ለእንዲህ አይነቱ ሁኔታ ዓለም ሊሰጥ የሚገባው ምላሽ ይዋጣላቸውና ሲደክማቸው ያኔ ቀሪውን ዓለም ሲፈልጉ አሁንስ ብሎ መጠየቅ ነው። አሁን አደጋው ትልቁ ነገር ይሄ ጦርነት የዩክሬን ጦርነት የዩክሬን ጉዳይ ብቻ የራሽያ ጉዳይ ብቻ ባለመሆኑ ነው።
ስለዚህ አሁን ያለንበት ጊዜ በግልጽ አውሮፓና አሜሪካ፣ አውሮፓና ራሽያ በጦርነት እስከ መፈላለግ ደርሰው በሁለቱም በኩል ለውጊያ ዝግጁነት የተገለጸበት ነው። አውሮፓያኖቹ የዩክሬንን ጦርነት ኦልሬዲ አውሮፓ የራሷን ደህንነት ለማረጋገጥ የጀመረችው ውጊያ አድርገው ወይም ደግሞ እንዴት አድርገው ነው የሚገልጹት? የአውሮፓ ራሷን የማረጋገጥ ደህንነቷን የማረጋገጥ ጦርነት ከዩክሬን ይጀምራል የሚል ፈሊጥ አምጥተዋል። ስለዚህ የዩክሬን ጦርነት የዩክሬናውያን ብቻ አይደለም፣ ወይም ቶታሊ የዩክሬን ጦርነት የአውሮፓ ጦርነት ነው። ዘለንስኪ አሁን በሚታየው ሁኔታ የአውሮፓ አዋጊ ናቸው። ከዚህ በፊት እንደነበረው በፊት ዩክሬን የኔቶ ጦር ሜዳ ነበረች፣ የኔቶ አርማጌዲዮን ነበረች። አሁን አሜሪካ ከማፈግፈጉ አንጻር ካሳየችው የአቋም ለውጥ አንጻር እና በግልጽ ካስቀመጠችው የእሷ ስትራቴጂክ የደህንነት ፖሊሲ አንጻር አሁን ዩክሬን የአውሮፓ ጦርነት እየሆነ ነው። ስለዚህ አውሮፓ ቨርስስ ራሽያ ማለት ነው እና በዚህ በኩል አሁን ራሽያኖች በሰላም በኩል ሊያገኙ የቻሉት ነገር የለም ማለት ነው። ማንም ይህን እንደሆን ግንዛቤ ለመያዝ በመሰረቱ ጦርነቱ ዶንባስ ውስጥ ነው። የዩክሬን ጦርነት የጀመረው ደጋፊ ራሽያ የነበሩትን ግን በህዝብ ምርጫ አሸንፈው ስልጣን ይዘው የነበሩትን ያንኮቭ ሳምቲንግ በአመፃ በምዕራብ ደገፍ አመፃ ካባረሩና ዘለንስኪ በተወዳድረው እንግዲህ ስልጣኑን ከያዙበት ጊዜ ጀምሮ ከዛም በፊት የጀመረ ነው። በ2014 በፈረንጅ የጀመረው ጦርነት ዶንባስ ውስጥ ነው ጦርነት የጀመረው። በአብዛኛው ሩሲያዊ የሆነ ህዝብ ነው ዶንባስ ውስጥ ያለው፣ ዶነትስክና ሉሃንስክ። ስለዚህ ራሽያ በቀጥታ ከመግባቷ በፊት የዶነትስክና የሉሃንስክ ተገንጣይ ኃይሎች በሚል እንቅስቃሴ ነው ተዋግተው የተወሰነ ፐርሰንት ዶኔትስክን የተወሰነ ፐርሰንት ሉሃንስክን ይዘው የነበሩት እና አሁን ራሽያ እዚህ ጦርነት ገብታ እነዚህን ሁለት ግዛቶች አሁንም ነፃ ማውጣት አልቻለችም። ሉሃንስክን አውጥታለች። እነሱም በጣም ከ60 በመቶ በላይ እነዚህ ተገንጣዮቹ ከ60 በመቶ በላይ ነፃ ያወጡን ግዛት ነው ራሽያ የገባችው። ምናልባት ወደ 40% ያነሰ የቀረውን ነው ልትይዝ የቻለችው። ዶኔትስክ ላይ ወደ 53 ወደ 50 የነበረውን ነው 35 በመቶ ገደማ ጨምራ ወደ 85 በመቶ ያደረሰችው። ይሄ ሁሉ ጦርነት የሚካሄደው ዶንባስ ላይ ነው። አሁን መጨረሻ ላይ የጦርነቱን አፈጻጸም ምን ይሁን በሚለው ላይ በግልጽ እንዳየው በራሽያ በኩል የቀረበው ኮምፕሮማይዝ 75 በመቶ ከያዘችው ኬርሶን፣ 75 በመቶ ከያዘችው ዛፖሪዣ ጥላ ለመውጣት እዛ ውስጥ ከፈለውን መስዋዕትነት እዛ ውስጥ ተደረገውን ውጊያ እናውቃለን። ያንን ለዩክሬን እንዳለ ለማስረከብ ሙሉ ኬርሶንን፣ ሙሉ ዛፖሪዣን እንደገና ሱሚ በሚባለው የራሽያ ኩታገጠም የዩክሬን የድንበር ግዛት ውስጥ የራሽያ ኃይሎች የተወሰነ ፐርሰንት ግዛቱን ይዘዋል። እሱንም ለቀው ለመውጣት የሀገሪቱ ሁለተኛ ትልቋ ግዛት ከርኪቭ፣ እሱ ውስጥም ለምሳሌ ኩፒያንስክ ራሽያውን በቅርቡ ከፖክሮቭስክ ጋር አጣምራ የያዘችው ከተማ ነው። ከርኪቭ ውስጥ ነው የሚገኘው። እንግዲህ የተያዙበትን የተከፈለው መስዋዕትነት አስበው እሱንም ለዩክሬን መልሳ ለመስጠት እንዳለ ለመስጠትና በአጠቃላይ ጦሯን ከኬርሶን፣ ከዛፖሪዥያ፣ ከከርኪቭ፣ ከዲኒፕሮፕሮቭስክ ለማውጣት እና በምትኩ የቀረውን 15 በመቶ የዶኔትስክ ግዛት ዩክሬን እንድትለቅላት ነው። ዩክሬን ብላክ ኤንድ ዋይት አይሆንም አልቀበልም ያለችው ይህንን ነው።
ሌላም እንደተሞከረ ነው የምናነበው። ዛፖሪዥያ ላይ የዛፖሪዥያን ግዛት ለቃ ለመውጣት ብትስማማም ራሽያ እንትኑ ላይ ግን ሌላም በስማማት ጠይቃለች። ዛፖሪዥያ ውስጥ ያለውን የአውሮፓን ቁጥር 1 የኒውክሌር ማመንጫ ኃይል በራሽያ እጅ ነው የሚገኘው። እሱም በተመለከተ ባለ 28 ነጥቡ የሰላም ዕቅድ ራሽያና ዩክሬን እኩል በጋራ እንዲጠቀሙበት ነው የሚለው። አሁን አንዱ ሐሳብ ራሽያ እሱንም ለቃ ለዩክሬን እንድሰጥና በለውጡ ዩክሬን የዶኔትስክ ቀሪ ግዛትን እንድትመልስ ነው። በሁሉም መንገድ ከዩክሬን የተገኘ እሺ የሚል ምላሽ መኖሩን አላውቅም። ኢቨን የኔቶ አባል አትሆኝም በሚለውም ላይ በሌሎችም ነጥቦች ላይ ወይም እንግዲህ ገና በግልጽ መስማት አለብን ሌላውን ነገር በሙሉ። ነገር ግን የራሳቸውን የዘለንስኪን ቃል በመድገም በሰላም ዕቅድ ውስጥ መጀመሪያ ባለ 28 ነጥቡ ሲወጣ ቭላዲሚር ፑቲን ጽፈውት ዶናልድ ትራምፕ ፈርመው ያቀረቡት ነው እስከ መባል ደርሶ ነበር። ከዛ ጄኔቭ ላይ ደግሞ እሱን ገልብጠው ደጋፊ ዩክሬን የሆነ የሰላም ሐሳብ ነው የጻፉት አውሮፓውያኖቹ። እና ምን ይላል? ባለ 28 ነጥቧን ወደ 20 ነጥብ ተገርዟል። ዘለንስኪ ናቸው የሚሉት። በውስጡ የነበሩ ጸረ ዩክሬን አንቀጾች ተገርዘው ወጥተዋል ብለዋል። እንደዚህም ሆኖ ነው ዩክሬን የሰላም ሐሳቡን ውድቅ ያደረገችው። የምሰጠው መሬት የለኝም የሚል ነው። ስለዚህ የሩሲያው ፕሬዚደንት ደግሞ የራሽያ ቀሪውን የዶኔትስክ ግዛት ተዋግታ እንደምትወስድ ልክ አሁን ፖክሮቭስክን እንደያዘችው እንዲሁ በውጊያ አሸንፋ እንደምትወስድ ተናግረዋል። ይህም በተመለከተ ጦርነቱን ከስር ከስር እየተከታተለ ሪሊ መረጃ ትንተና በመስጠት የሚታወቀው መቀመጫው በዋሽንግተን የሆነው የጦር ጥናቶች ተቋም ራሽያ አሁን ባላት አካሄድ የውጊያ አካሄድ ቀሪውን የዶኔትስክ ግዛት ሙሉ በሙሉ ለመማረክ ቢያንስ ከ2 ዓመት በላይ ይፈጅባታል ብሏል። ስለዚህ እንግዲህ ከፊት ለፊታችን የተነጠፈው እውነታ ይሄ ነው። ቀጥላ አሜሪካ ምን ታደርጋለች ለሚለው ጠብቆ ማየት ነው። አንዳንዶች ይሄን ነገር ጥላ ፊቷን አዙራ መውጣት አለባት፣ ምናልባትም ይህንን ነው የምታደርገው የሚል አመለካከት አለ እና ሁኔታው እዚህ ላይ ነው የሚገኘው። ዓለም አሁን ሩሲያ በአቀደችው እቅድ መሰረት የምትፈልጋቸውን ቦታዎች ሙሉ በሙሉ ብትቆጣጠር የያዘቻቸው ቦታዎች ዲፋክቶ ሆነው በሩሲያ ስር ይተዳደራሉ። ከዛ ውጪ አውሮፓና ዩክሬን አርፈው የሚቀመጡ ይመስላል ወይ? ከአጠቃላይ ሁኔታቸው ስንመለከተው ሩሲያ ጦርነቱን ጨርሻለሁ ብላ ብታውጅ እንኳን አውሮፓና ዩክሬን ጦርነቱን ለመቀጠል ወደ ቀጣይ ዝግጅት ይገባሉ ወይስ ይቆማሉ ተብሎ ይገመታል? እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል 2ኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ
0930 011998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝና የጉዞ አሜሪካ ራሷን ከዚህ ጉዳይ የምታወጣበት ወይም የምታገልበት ሁኔታ ከተፈጠረ አሁን ባለው ሁኔታ መፈጠሩ የማይቀር ይመስላል። ይታወቃል የዶናልድ ትራምፕ የብሔራዊ ደህንነት ስትራቴጂንም ስትመለከት አውሮፓ ውስጥ አሜሪካ ሚሊተርሊ የመግባትና የመክረም ፍላጎት የላትም። ነገር ግን ዞሮ ዞሮ የአሜሪካንን ውሳኔ መስማት ያስፈልጋል። ጉዳዩ ለአውሮፓና ለፈረንሳይ ከተተወ ይሄ ጦርነት መቋጫው ሊታወቅ አይችልም። ምክንያቱም እስካሁን ድረስ ለምሳሌ አውሮፓውያኑ በዚህ ጉዳይ ከአሜሪካ ጋር እየተቆራረጡ ከመጡ ሁል ቀን የእነሱ ዝግጅት ኦልሬዲ በእንግሊዝና በፈረንሳይ ፊት አውራሪነት በቃል ኪዳን ደረጃ የተያዘ ጦር አለ። የባለብዙ ብሔር የዩክሬን ድጋፍ ሰጪ ጦር የሚባል ነው እና ይሄንን ጦር በማንኛውም ሰዓት ሊያስገቡት ይችላሉ። ለጊዜው አቅደውት ያሉት በማንኛውም እነሱ በሚያስቡት መንገድ በሆነ መንገድ ብቻ ጦርነቱ ከቆመ ማንኛውንም ጦርነት ቆመ ማለት ውጊያ ቆመ ማለት ነው። ውጊያ ከቆመ ውጊያው እንዳያገረሽ በሚል አስተሳሰብ በቀጥታ ያንን ጦር ማስገባት ነው። የዩክሬን ውስጥ ያንን ጦር የሚያስገቡት ደግሞ ራሳቸው በተለይ ፈረንሳይና እንግሊዝ ዝግጁ የሆነ ጦር አላቸው ቀጥታ የሚገባ እና ከዛ በኋላ የዩክሬንን የአየር የሰማይና የባህር የክልል ማስጠበቅ እንጀምራለን ነው እና እኛ በዚህ መንገድ ከተሰማራን በኋላ ከራሽያ በኩል የሚመጣ ተኩስ ለእኛ ተደርጎ ነው የሚቆጠረው፣ ውጊያውም ከእኛ ጋር ነው የሚሆነው የሚለው አቋማቸው እንደጠበቀ ነው። ስለዚህ ይሄ ጦርነት ለአውሮፓና ለራሽያ የሚታይ ከሆነ እስከ መጨረሻው ዘቢተር ኢንድ እስከ መጨረሻው ድረስ ሊዋጉ የሚችሉበትና እዚህ ጋር ይቆማል ብሎ ለማሰብ የሚቻል አይደለም። ለምን? ኦልሬዲ ግልጽ በሆነ ቋንቋ እየተናገሩ ነው። ጦርነቱ በአውሮፓ ላይ ነው። ቭላዲሚር ፑቲን የዓለም አቀፍ ድንበርን በጉልበቱ ሊቀየር ነው የመጣው። ነገ የእኛን ሉዓላዊነት አፍርሶ በራሽያ ተጽዕኖ ስር ለመጣል ነው የመጣው። ስለዚህ አውሮፓ ይህን ሰውዬ ዛሬ ካልተዋጋች ነገ ልትዋጋው አትችልም እና ዝም ብለን ብንመለከት ከ3 ዓመት በኋላ ከ5 ዓመት በኋላ ከ10 ዓመት በኋላ እያሉ የሚያስቀምጡት ነገር አለ። ስለዚህ የአውሮፓ ጦርነት የሚጀምረው የዩክሬን ጦርነት በማሸነፍ ነው የሚል አቋም ይዘው ነው የሚሄዱት። በመካከል ይሄ እንዳይሆን ይሄ መንገድ ነገሮችን አሁን ካሉበት ፈር ለቆ ሌላ አርማጌኖች ይዞ ሊገባ ይችላል። ይሄ መሆን የለበትም። በዚህ መንገድ መቆም አለበት። ይህ ጦርነት ሊቆም የሚችለው ደግሞ በግዛት ልውውጥ ነው ብላ በማመን እስካሁን ድረስ አሜሪካ ስትጥር ቆይታለች። በዶናልድ ትራምፕ አማካኝነት እነሆ ድፍን 1ኛ ዓመታቸው ሊይዙ አሁን ያሉት የፈረንጆች 12ኛ ዓመት 12ኛ ወር የፈረንጆች ነሐሴ ዲሴምበር ውስጥ ነው። ይሄ የመጨረሻ ወር ነው። ከዛ በኋላ የሚመጣው 2026 ጥር ነው የመጀመሪያ ወራቸው። ዶናልድ ትራምፕ ጥር አጋማሽ ገደማ ነው በኢትዮጵያ ስልጣናቸውን ያስመረቁት። ስለዚህ 1ኛ ዓመታቸው እየመጣ ነው። የዩክሬንን ጦርነት ለማስቆም ብዙ እንደ ፔንዱለም ተወዛውዘዋል። አንዴ እዚህ ላይ ይሄን ይጫናሉ፣ ሌላ ጊዜ ይሄን ይጫናሉ። መጨረሻ ላይ ግን አሁን ያቀረቡት የአዲሱ ዓመት ዋዜማ የሰላም ጥረታቸው በሰማው መልኩ ፍርክስክስ ወጥቷል እና ከዚህ በኋላ አሜሪካ በምን መልክ ትቀጥላለች የሚለውን ከአሜሪካ መስማት ብቻ ነው። አውሮፓውያኖቹ ለንደን ጠብቀው ዘለንስኪን ጠርተው
ነው የተነጋገሩበት። የሚገርምህ ዶናልድ ትራምፕ ይህ ሰውዬ ለመጨረሻ ጊዜ የሰላም እቅዱ ማስተካከያ የተደረገበት አሁን እዚህ ፍሎሪዳ ሚያሚ ውስጥ ነበረ። የሀገሪቱ የብሔራዊ ደህንነት ምክር ቤት ጸሐፊ ወይም ኃላፊ ኡመሮቭ ነበሩ የዩክሬን የተገኙት። እኚህ ሰው ከመጀመሪያው የሰላም እቅድ ንድፍ ጀምሮ የነበሩ ሰው ናቸው እና አብረው በዚህ መንገድ ይሄን ኮምፕሮማይዝ ፈጥረው አሜሪካኖቹ አቀረቡ። ምላሽ ግን ከዩክሬን አልተሰጠም ነበር እና ዶናልድ ትራምፕ አላነበበውም የሰላም እቅዱን በማለት ቭላዲሚር ፑቲንን በአደባባይ ተችተዋል። በዚህም በጣም ተከፍቻለሁ በማለት መናገራቸው ይታወሳል። አሁን ደግሞ አውሮፕላን ላይ ሆነው ዘለንስኪ የሰጡት መግለጫ የሰላም ሂደቱን ለማፋጠን በሚል አሜሪካ ይህንን ጦርነት በማቻቻል ለመፍታት የምታደርገው ጥረት እንዲሳካ በሚል የምንሰጠው መሬት የለንም ነው ያሉት እና ቀጥሎ ያለውን ማየት ነው። ከራሽያም በኩል የሚኖረው ምላሽ መስማት ነው እና አውሮፓውያኖቹ እነ እንግሊዝ እነ ፈረንሳይና ጀርመን እንግሊዝ ላይ ተሰባስበው ዘለንስኪን እዛ ጠርተው ዶናልድ ትራምፕ ለምንድን ነው ምላሽ የዘገየው ለሚለው ምላሻቸው ከነሱ ጋር ከመከረ በኋላ ነው እየሰጣቸው። ይህም የሰጣቸው ምላሽ የሰማኸው ነው። ጭራሹንም የአሜሪካ አቻችላ ለመፍታት የምታደርገውን ጥረት ለማሳካት ስንል አናደርገውም የሚለው እና አሜሪካ ደግሞ በብሔራዊ ደህንነት ስትራቴጂዋ ላይ በግልጽ ቋንቋ አስቀምጧለች። የዩክሬን ጦርነት በሰላማዊ መንገድ መፈታት የአሜሪካ ኮር ኢንተረስት ነው ብላለች። የአሜሪካ ቁልፍ ፍላጎት ነው ብላለች እና ለአሜሪካ ቁልፍ ፍላጎትም እንደማይገዙ ነው በይፋ የገለጹት ዩክሬንና አውሮፓውያን እና ነገሮች ከዚህ ቀጥሎ እንዴት ይሄዳሉ አብረን የምናየው ይሆናል። ኢሳያስ ዓለም ነገሮቹ በእርግጥም እየተወሳሰቡ እየመጡ ነው። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የሕፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትሳፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና